ወደ አርባ ምንጭ ደግሞ እናቀናለን። በአርባ ምንጭም እንደዚሁ ምርጫው ተጀምሯል። ድምጽ እየተሰጠ ይገኛል። በዛ ያለው ሂደት አሁናዊ ሂደቱን አለምሰገድ አሳዬ ያስቃኘናል። አለምሰገድ እንደምን አረፈድክ? በዛ ያለው ሁኔታ እንዴት ነው የምንመለከተው? አለምሰገድ የላከልንን ተንቀሳቃሽ ምስል ይሆናል እንከታተለን። ክቡራን ተመልካቾቻችን አሁን 11 ተኩል አካባቢ ነው። በዚህ በአርባ ምንጭ ውሃ ምንጭ ወፍጮ ቤት ምርጫ ጣቢያ ነው የምንገኘው። በምትመለከቱት መልኩ እንግዲህ በጠዋት ነው ድምጻቸውን ለመስጠት ከሌሊት 10 ሰዓት ጀምሮ በመጠባበቅ ላይ የሚገኙት። ያነጋገርኳቸው ድምጽ ሰጪዎችም እንደነገሩኝ በተለይ ኢትዮጵያን ለማሻገር ኢትዮጵያን ድምጽ ለመስጠት በመፈለግ እንግዲህ በሌሊት መውጣታቸውን ጭምር አጫውተውኛል። ያነጋገርኳቸው በተለይ ደግሞ የ85 ዓመት እና የ81 ዓመት አዛውንቶችም እኛ በዚህ ሰዓት የተገኘ ነው ለልጆቻችን ለሚቀጥለው ትውልድ ሀገርን ለማሻገር እንዲያስችል የኛ ድምጽ ወሳኝ በመሆኑ መሪያችንን ለመምረጥ ጭምር በዚህ ሰዓት መተኛት ስለማይገባን በዚህ በድምጽ መስጫ ጣቢያ ተገኝተን ድምጻችንን እናጋራለን የሚለን ሐሳብ አጋርተውኛል። ደሳለኝ ክብረት ይመር ይባላል። ሜ 85 ጧት የመጣ ነው። አላማችን ነው በቅድሚያ ተገኝተን እድሉን ከግል ስራችን በፊት ለዚህ ለምርጫው ጊዜ በመስጠት ነው። ስሜ በየነ ባታ እባላለሁ። መምጣት ያስፈለገኝ አገር ሲኖር ነው እኛ የምንኖረው። ለአገሪቱ ሰላም፣ ለህዝቡ ፍቅር እግዚአብሔር እንዲሰጥልን እንመኛለን። ሰላምን የሚያስጠብቅ ሰላምን የሚያመጣ መንግስት እግዚአብሔር በፈቀደው ለመምረጥ ነው መጣ ነው። ምን ይዘን እንተኛለን? የወሰድነውን ንብረት ይዘን መተኛት አይገባንም፣ መጣልም አለብን። ያንን በማሰብ ደግሞ ጠዋት ለልጆች ለቤተሰብ ምግብ ማዘጋጀት አለ። ለዛ ቀድመን የወሰድነውን የድምጽ ካርድ ለመጣል መጣ። ለኛም ለልጆቻችንም ለወደፊቱም የኛን አይቶ ትውልዱ ይሄ ሰላማዊ ምርጫ ፍትህ የሆነ ምርጫ ይሄ ሁለተኛ ነው እኔ እና ደስ የሚል ነው። ይሄን አይቶ ደግሞ መጪው ትውልድ ያው እንደኛ በሰላም አገሩን ጠብቆ እንደዚሁ በሰላም ምርጫውን በመርጥ ደስ ይለናል። እኛም ደግሞ ለወደፊቱ ለሀገራችን ለልጆቻችን ብለን በልዩ እየተመለከትናቸው ከምንገኛቸው መካከል እንደዚህ በእድሜ የገፉ እድሜ የታደሉ ሰዎች ለኢትዮጵያማ በዚህ እድሜም ቢሆን መርጣል ብለው የተመለከትናቸው በእውነት ለወጣቶችም ለሌሎችም ዜጎች ሁሉ ሞራል የሚቀሰቅስ ልብን የሚያነሳሳ ነው።